እናስፈራራታለን፣ እናስደነግጣታለን ቤቷ ገብተን አዎ እንደዛ ነው የምናደርገው። የራሷን ቤት ታክስ ከፍት ሀክ ነው የምናደርገት። ሄደ እንዲህ በሰው ቤትማ አንችላትም እኮ። አይ ከባድ ነው። በራሷ ቤት ገብተን ምንድነው እያደረጉ ያሉት ብላ እንድታስብ ነው ክብብ ነው የምናደርገው። የምናረጋት እንዳለ 665ቶች ሄደን አውርኮስ መንፈስ አላቸው ማለት ነው። ድግምት ሰርተውብኛል ነው ብላ እንድትጠራጠር ነው የምናደርገው። አሉ እያልን እንትኗን እንድትቆነጠጥ ማለት ነው። እንዴት ነሽ? ድምፅሽ ለምን በሰላም ነው የተቀየረው? ወይዘር አለርጂ አለብኝ። ፎንቃ የተነስቶብኝ ነው እንዲህ ሎኬሽን ስቀይር ከባድ ነው። ይስተካከላል። ዛሬ የኔ ቀየረውና እንመሳሰል። የኔ በቀየረውና በተመሳሰል የኔ ጋር ለመባጽ ሆኔ የኔ ክርስቶስ ሰማ የአይኔ አጥንት ወይ ጣቶችህን ጠብቼ ልሙት። ምራቄ የምራቅ ገድል ትናንትና ሰውን አፋጀዋ አሉ። ሰምተካል ባቢ? የት? አረ ወይኔ ምስራቅ ቀጠናዎች በገደል ምክንያት ኤርሚ በእውነት ተወግዞ ከቲክቶክ መባረር አለበት። ኤርሚ ማለት እንደ ቀልድ የሚያዩት ሰውዬ እብድም ጅልም አደረጋቸው። 16 ሰዓት አወሩ። ፕሮቴስታንቱ ዋው ፕሮቴስታንቱ ሰውዬ ልጁ ግን ኦርቶዶክስ ነበረ። የእውነት እየዬ በመዶሻ ነው አናትን የምፈልጠው እስከ መባባል ደረሱ። ፍቅር እሱ ነው እንዴ እንደዛ ሲባል የነበረው? አዎ ሲሳይ እኮ በሱ ምክንያት ነው። ከባድ ነው፣ አደገኛ ነው። ልጁ ግን ማለት ነው ሰውን በማሸበር ሲኦልን ይወርሳታል ልጁ። ውይ በጣም ኤርሚ የሚባለው አዎ። በዚህ ልክ ማስደንገጥ የለበትም ማለት ነው። ፍቅር ምን ነው በእንቁላሉ ጊዜ በቀጣሽን የሚያስበል ሰው ነው። በጣም ነው የሚንቁት። የሆነ የሚንቁት ኢኒሴንስ ቦታ አንሰጠንህም አሉ፣ አናዳምጥህም አሉ ምናምን ይሉታል። ከድሮ ጀምሮ እኔ ስለማቅ ነው። እሱ ሰክሶ ነው ገድል ላይ እንትን የሚሰራው እና ገድል ሲባል ማለት ነው ባብዬ በቃ ደስ ነው የሚለው። ከዛ ትናንትና አገኘው ብሎ ሊበላ ሲል አስመለጡበት። ቁጭ ብሎ አደረ ሲጠብቅ። በነገርሽ ላይ ጊዜ ያለመስጠት ትልቅ ነገር ነው፣ እድል ነው ለሱ። አሁን እኮ እውቀት አለን የሚሉ ሰዎች እሱ ጊዜ አልሰጡም ማለት እኮ በቃ ምዕመኖችን ላፍ አድርጎ ይወስዳል ማለት እኮ ነው። ጥሩ ነገር እኮ ነው። አስበሽዋል? መልስ የማይሰጡት ከሆነ አንተ ከእንትናን ቆጥረህም ካሉት በቃ እየተጠቀመ ነው ማለት ነው። ብዙ ሰው እያሸሸ ነው ማለት ነው። እነሱ አልገባቸውም ምን እየተሰራ እንደሆነ ሶሻል ሚዲያ ላይ እየነቁ አይመስለኝም። ማን ነው ቶ እሱ ምናምን ነገር ይባላል። ከዛ እሱ ስራውን ይሰራል። እንደዚህ ነው ጥሩ ነገር የሚሆነው። ታዲያ ቦታና ጊዜ መስጠትማ የለባቸውም። እንደው አባንትና ግን እኔ ተመችቶኛል። መርጌታ ጽጌ ስጦታው እንዴት እንደተመቸኝ ይለበልበዋል ሼባው። ሰው መጥቶባት ነው እና አንኳኳ፣ መጣ፣ ተነሳ። ምንድን ነው ራይነር? ምንድን ነው ተናገር። እውነት እኮ እንትና ነው የኢምራን ጓደኛ ብለው ገድላትን ነው የሚወደው ራሱ የገደል። ኧረ ይመቸው ግን በሚሰራው ኃጢአት ሲኦልን ይወርሳል ሰውየው። ገደል እንዲህ በማድረጉ ሰዎችን በማሸበሩ ነው እንጂ እንዴ እንትን በነገራችን ላይ በጣም ነው ከባድ ነገር ነው። እንትን ያለው ማን ነው? ያ ሲሳይ የሚባለው ልጅ አለ አይደል? ጴንጤ ነውና ለኦርቶዶክስ ነው የሚያሽቃብጠው። ያው አለ እንደዚህ አይነት ሰው ታውቃለና። ፕሮቴስታንት ነው ያው ለኦርቶዶክስ ያሽቃብጣልና እና ወረዱበት ትናንትና ኦርቶዶክስን አስበልተው መሰለኝ ቀኑን ብሎ ኦኬ ፕሮቴስታንት ሆኖ ለኦርቶዶክሳውያን እንትን ለማለት ሲሳይ የሚባለው እንደዛ ነው የሚያደርገው። አክቹአሊ እኔ ራሱ ዝም ብዬ ስከታተለው የሆነ ኦርቶዶክስ ነው የሚመስለው አካውኑ ምናምን። ከዛ ትላንትና ሁለቱን ላወያያልና ኤርሚያስና
ማነው ደምሮ የሚባለው በቅርቡ ኦርቶዶክስ ነው ማለት ነው። ጴንጤ ነበር። እኔ በቃ ገድልን አንብቤያለሁ ካልተወያየው ምናምን አለና አይወያይም ብሎ አስቆሙት። ከዛ እንጃ ምን እንደሆነ አላውቅም፣ ብቻ ሲሰድቡት ነበር ኦርቶዶክሶች፣ ወረዱበት። አስበላን እያሉ ሲሳይ ማለት ነው። አሰደብከን እፈልጥሃለሁ እያሉ ሚዩት አድርገኝ። ሰውዬ እየተከተለ በቃ የሚጽፈው ነገር በጣም ነው የሚደብረው። ማን ነው የሆነ ኤክስ ዋይ የሚለው ብሎክ ነው? ምንድን ነው? ምን እያለ ነው? ምን ሌላ ነገር ነው? ስድብ ነው እንዴ? ኦኬ እያወራችሁኝ ነበር፣ ስልክ እያወራሁ ነበር። ላይ ይቅርታ። ባቢን ችግር የለውም። ባቢን ተታሽ ችግር የለውም። ባንዴ ለሷ ምን እያለ ነበር? ባቢዬ ምን እያልክ ነበረ? አረ ስለነሱ ነው ስናወራ የነበረው ዝም ብለን። ጊዜ አለመስጠታቸው ጥሩ ነገር ነው። ጊዜና ቦታ ባይሰጡት መልካም ነገር ነው። ብዙ ሰው ይቀይራል እያለ ነው። እነሱ ምንም አይሰራም እያሉ እየናቁ ዝም የሚሉት ከሆነ ብዙ ምዕመን ነው የሚያሸሸው እና ጥሩ ነው። ቦታቸውን ያከበደው ትኩረት እንደሚሰጡትማ ትናንት እናረጋገጡ እኮ ተሰብስበው ሲያለቅሱ። ያልገባኝ ሲሳይ ምን አድርገው ነው? ለምን ነው የሚሰሩት? አልገባኝም። ሲሳይማ ለምን ኤርሚ ገብቶ እነሱ ስድብ ይሉታል እንግዲህ። እነሱ ያንን ነገር አሁን ሲናገሩ አልተሳደብንም ነው የሚሉት። እኔ እኮ አልዛይመር ይሁን የቫይታሚን እጥረት ያለባቸው ልረዳ አልቻልኩም። በእውነት ገና እድገታቸውን አልጨረሱም። ስድብ ሊትራሊ ስድብ አልተሳደብም በቤቱ የእውነት ነው የምልህ እኮ ራይነርዬ በአንድ አውደል ነበረ ለካ ይቅር ብያለሁ እና በቃ እነሱ 2 ዓመት ሙሉ እኮ የሚገርምህ ማለት ነው ራይነር ሲሶ ቤት ፕሮቴስታንት ከነ ዘማሪ ከነ ፓስተሮቻቸው ከነ ቤተ ክርስቲያናቸው ከነ አምልኳቸው ነው የሚሰደቡ። በቃ የሚያላግጡት የሚያፈጩ ምን ነው የሚላቸው እና ረስተውታል። ዝም ሲላቸው ረስተውታል። እሱ ደግሞ ሲሶ ደግሞ ምን አይነት ባህር ያለበት መሰለክ መብት ነው ብሎ የሚያምን ሰው ነው እንዴ? ፌሚኒስቶች ገብተው ወንዶች መጥፋት አለባቸው ሲሉ ታብታብ የሚያደርግ ሰውዬ በገዛ ቤቱ ሲሶ። ኧረ እንደ ወንድ ልጅ አምላክ ኮስተር በል ብያቃለሁ እኔ ኮሜንት ላይ እዛው ቁጭ ብለውና ሃይማኖት ገዳይ ነው አያስፈልግም ለሴት ልጅ ሃይማኖት እያሉ ፌሚኒስቶች ገብተው ምንም ነው የማይቃወሙ እና ባህሪው ነው በቀዝቃዛ ነው። ከዛ ትናንትና ለምን ለኛ ጥብቅና አልቆምክልንም? ኤርሚያስ ለምን ቤት ገብቶ አወራ? ለምን ተናገረ? ብለው አበዱ። እና ይሄ ስድብ የሚባለው ነገር እነሱ ጋር ሲሆን ብቻ ነው ስድብ። ሌላ ፕሮቴስታንትንም ሙስሊምንም ሲዘልፉ ስድብ አይደለም ለእነሱ ተቃውሞ ወይ ደግሞ ማስረጃ ብሎ ነው የሚያስቡት። ወደ እነሱ ስታመጣው ግን በቃ እየዬ ነው የሚሉት እንደተገረፈ ሰው እና የተለየ ነገር አላደረገም። ውይይት ጠራ፣ የሚወያየውን ደምረውን አስቀሩት። ደምረው ሲቀር ኤርሚ መጥቶ ነበር፣ በሰዓቱ ተዘጋጅቶ ነበረ። ለነበረ ኦዲየንስ ፍሎ አደረገ ያለውን ነገር። በቃ ምንም የተለየ ነገር አላደረገም። ግን በመዶሻ ናት ነው የምፈልጠው እስከ መባል ነው የደረሰው። አኬ እኮ እንትን አለ እኮ እኛ እኮ ሲሳይ አለ ፕሮቴስታንቲዝምን ስንቀጠቅጠው ራሱ ዝም ይለናል ብሎ ኮሜንት አልጻፈም። ኦኬ ያወቁት ልጅ ያ ምን አደረግንባቸውም? ራይነር እያግኝተኸኛል 2 ዓመት ሙሉ ሲቀጠቅጡ ዝም ያለ ሰውዬ። ፕሮቴስታንቶች በጣም ነበር የሚናደዱት። አሰደብከን፣ አስቆጣሃን፣ ምን አስባልከን የሚሉት እና ስቀው ዝም ነው የሚለው ባህሪውን እያወቁ። አዎ ለምን ለእኛ ጊዜ ሲሆን አላሸረገድክልንም እንዴ? ልደትና ሰርግ ዘውት ሲሄዱ እየተጠመቀ መሰላቸው እንዳልኩኝ። እኔማ ገረመኝ በጣም። አይ በለው እባክህ ልጁ ባንዳ ነው። እውነትም ባንዳ ነው። እኔ አናድደኛል እዚህ ራሱ ትክክለኛ ነገር ነው ላለው ሪካርዶች ከዚያ አንፃር ምናምን ብለው ነው። በዛ ላይ ደግሞ እነሱ መጽሐፍ ቅዱስ ብቻ ብለው ደግሞ አያምኑም። ታውቃለህ፣ ሰው የራሳቸው ቀኖናዊ አረዳድ አላቸው እና በዛ መሰረት ነው የሚመልሱት። ጲላስ ዞር ዞር ስለሚል ሰምቷቸው ያውቃል ብዬ አስባለሁ። እና መጽሐፍ ቅዱስ ብቻ ብለው ስለማያምኑ ለመመለስ አይቸገሩም። ግን ለማሳመን አይሆንም። ልዩነቱ ያ ነው።
እኮ እሱ ነው። ምንድነው አሁን ከመጽሐፍ ቅዱስ ዙሪያ ተብሎ አሁን ላነሳ ነበረ። ከባድ ነው። አሁን ቀዘንህን አሁን ከምን ሊያጣቅሱ ነው ባቢ? እ ገድለ ዑራኤልን ከምን ጋር እያጣቀሱ ሊመልሱት ነው? አሁን ባለፈው ያሳየን እኮ መጣሁ እኮ አሁን እኮ ሴት ከሴት ልጅ ጋር ተገለጫጭተው ምናምን እሙሙ ተሳመ ምናምን የሚባለው አሁን ምን ሊባል ነው? አሁን ከንፈርን መሳም ቅዱስ እንትን ነው ተባለ፣ ችግር የለም። እሙሟን ሳማት የሚባለው ምን ልናደርገው ነው? አሁን ከምንድን እኔ ከባድ ነው፣ ከባድ ነው። ከምንም ነገር የሚጣቀስም አይደለም ራሱ። አዎ ብለህ ገግመህ ዝም ብለህ ትቀበለዋለህ። ከዛ በኋላ በቃ እንትን የለም። ትቀበለዋለህ ይላል እንጂ ከመጽሐፍ ቅዱስ ሁለት ሴቶች ተሳስበው ሊተረገዘ እና ተወለደ ካለ ምንድነው? ቃል ስጋ ሆነ የነበረውን ባለፈው መስክሮ እንደወጣ ልጁ ምራቅ ስጋ ሆነ የሚለውን ነው የሚቀየረው እንጂ እሱ ነው የምናገኘው እንጂ ሌላ ምንም እንትን የለም። አስበላህን ጭራሽ ላትበላ ነው ላይበሉ ነው እ ሄደች እንዴ? ኦኬ። አይ እንትን ነው ገድለው አንዴ ነው መሰለኝ እነሱ አፕሮች እንዴት ነው ላይክ በተአምራት ታምናለህ ይለዋል። አዎ ካልክ በቃ አለቀ። እና የእንዴት አይሆንም ብለህ ታምናለህ ነው የሚለው። የምን ታምር ነው? ይሄ ታምር ነው የሚለው ያው ነው እንጂ እኔ ከመጽሐፍ እንደዚህ አይነት አለ። በየትኛው ታምር ነው? ይቅርታ አድርጉልኝ። ለምንድን ነው ይቅርታ የምጠይቀው? ራሱ በየትኛው ታምር ነው ምንድነው ምራቅ ወደ ስፐርም ተቀይሮ በአፍ ወደ ማህፀን የሚገባው? የምን ታምር ነው? የወይን ጠጅ ወደ ውሃ እንደተቀየረው እሱ ሌላ ነገር ነው። እሱ ሌላ ነገር ቀጥታ ትጎነጨዋለህ እኮ። ግን በአፍ ወደ ማህፀን እንዴት ይገባል? ጨጓራ ስራው ምንድነው? ምን ማለት ነው? እንደዚህ አይነት ታምር አለ እንዴ? ችግር የለው ከምራቅስ ይፈጠር ትለዋለህ። ግን እንዴት ነው በአፍ ገብቶ አይሆንም። በጣም ከባድ ነገር ነው። ይሄ ታምር አይደለም፣ ህግ መጣስ ነው ይሄ። እንዴት ነው ወደ ሙብ የገባው? ወደ እንትን የገባው ነው ወደ ማህፀን እኮ። አሁን ይሄም ታምር ሊባል ነው? ያ አይ ነው ግን ያው እንደዛ አይነት አፕሮች ነው ያላቸው። ስለ ገድል ሲወያዩ በተለይ የሚያሳፍር የሚያሸማቅቅ ከሆነ ለምን አይሆንም ነው የሚለው። እንትናስ የአፈወርቅ ታሪክስ ምንድነው ታምሩ? አኬ እኮ አልቀበልም ሲል አልሰማው። ሰው አፈወርቅ ለመባል ከማንተ እንትን ይስማል አለ ሙሙ ይስማል አለና እኔ አልቀበልም። አው እሱ ታምሩነቱ ምንድነው? እሱ የቱ ጋር አለ? ምን አውቃለሁ። አይ እንትን ነው አዛኝ መሆንን ነው የሚያሳየው። አዛኝ ሳይሆን የድንግሏ ስዕል የተለጠፈውን ስዕል አፈወርቅ ማለት ነው ታምርነቱ። አይ እሱ እንትን ማለት ነው እንጂ እሱ ከሱ ነው ትምህርት የምናገኘው ከሱ ነው። እሱ ሄዶ ያን ነገር ሪስፔክት አድርጎ መሳሙ ሲጀመር ውሸት ነው። ምንም የተሰራ ተአምር የለም። ሁሉም ውሸት ነው። ሁሉም ውሸት ነው። ኢየሱስም የወንዶች ከንፈር እየሳመ ሰላም አይልም ነበር። ውሸት ነው። ሱማ ውሸት ነው። ያው አዶን ነው እንግዲህ እኔ ለምን እንደፈለጉት ራሱ አልገባኝም እኮ። ተረት ነው። ዝም ብለህ እንትን የለም። አሁን ገገማ ትውልድ ስለነበረ ድሮ የተሰጠውን አሜን ብሎ የሚቀበል ትውልድ ስለነበረ ደግሞ የሚገርም አዲስ ነገር ደግሞ ስትነግረው በቃ በመገረምና በመደነቅ ይቀበል ነበረ። እንደዛ አድርገው ነው ትውልዱን ለማሰር የፈጠሩት ነገር ነው እንጂ ምንም ተአምር የለም። ምን ማለት ነው? ተአምር ከተሰራ ለምን በዘመናችን አይሰራ? ለምንድን ነው ተአምር የማናየው ግን አሁን? እኔ እንጃ ምን አውቄ ነው። ወንዶች በእንትን ጾታቸውን የሚያስቀይሩ ሰዎች እኮ በነገርህ ላይ እኔ እፈራለሁ የሆነ ሰዓት ላይ ተአምር ነው ብለው እንዳይጻፍ እሱ ከባድ ነው ግን የት ኢትዮጵያ ነው?
አይ ኢትዮጵያ ሳይሆን ኢትዮጵያ ታምር ተሰርቶ አያውቅም። አይ ኢትዮጵያ የፈረንጆች ስልጣኔ ምናምን ተብሎ አዎ ጀማሪው ጻድቅ ነበሩ። ጀማሪው ራስ ኢትዮጵያ ናት እንዳይለው ላይ ቅድሚያ ከኛ ነው የጀመረ። ጀመረት እኮ ታዲያ ጀማሪያ እኮ ኢትዮጵያ እኮ ነች እኮ። ወንድ ከወንድ መሳሳም፣ ሴት ከሴት ጋር መሳሳም ኢትዮጵያ እኮ ነው የተጀመረው ራሱ ካየኸው። አይ እንደ ኤቪደንስ ራሱ ሊቀርብ ይችላል። ገድለው ላይ እንደ ማስረጃ ነው ለመጀመር። በዚህ ዘመን ተአምር አለመሰራቱ ግን በጣም ነው የሚገርመው። አዶን ነው ላናይ እንችላለን። ኔሮ ይችላል ግን እየተጻፈ አይደለም እኮ። ግን እኮ አለ እኮ ኢትዮጵያ ውስጥ አይተህ አታውቅም? ምን ለምሳሌ ምን አይነት ታምር ምንድነው? ኢትዮጵያ ውስጥ ከሆዴ ዘንዶ ወጣ ከሆዴ ምናምን ወጣ እያሉ እንትን የሚሉ ሴቶች አይተህ አታውቅም? እንደዛ እኮ ነው። ዘንዶ ግን የተገባ ማህፀኗ ውስጥ ትባላል። ማህፀኗ ውስጥ ደርዘን ምላጭ ተገኘ ይላል። በየት ነው የገባው? እንጃ። ይህ እኮ ነው ታምሩ። ተመሳሳይ ነው። እየተጻፈ አይደለም እንዴ ታምሩ? ይሄ ነው ምንድነው? 12 ዓመት አረገዝኩ ያሉ ሴት አልሰማም ኢትዮጵያ ውስጥ 12 ምንድነው የወለደው? 12 ዓመት ጥርስ ያለው ልጅ እንዴ 12 ዓመት ዘና ታዲያ ትምህርት ቤት ጀምሯል። ኬጂ አልሰማም። ይሄ እኮ ነው ታምሩ። እየተጻፈ አይደለም እንጂ ታምሩ ይሄ ነው። አየር ላይ ይቀራል። አስዋል እዛው አንደኛ ክፍል ሁለተኛ ክፍል እያለ ይማራል ወደ ውስጥ። አዎ ልክ ነው። ሚስማር የተገኘባትም አለች ወዷ ውስጥ። ውጣ ነው በስተት ውጣ ነው ተዋት። በልጅነቷ አይ ቲንክ ያው ይበሰብሳል። እርግጥ ግን አይ እነዚህ አይምሯቸው ያማቸዋል አክቹዋሊ። ግን እኔ ታምርም አይደለም አክቹዋሊ እንደዚህ አይነት ታምርም የለም። አነሰሰሪ የሆነ ነገር ነው። ውሸት ነው ይሄ። ተረት እኮ ነው። አሁን ትውልዱ ለምን አባቱ እንደሚጀዝብ እኔ ግራ ይገባኛል። 12 ዓመት አረገዝኩ እዛ ድንግል ማርያም እያለች ትተርክልሃለች በሚዲያ መጣ። መድፋት እኮ ነው። እንደዚህ አይነት ሰው ምንም አይጠቅምም። በቃ ይሄ ውሸትን የሚነዛ ትውልድ አይጠቅምም እኮ። ይጠቅማል? አይጠቅምም። ያው ማንደድ ትርጉም የለውም። ደንቆሮ ትውልድ እንዲስፋፋ የሚያደርጉ እንደዚህ አይነት ሰዎች ናቸው። እና ያስኬዳል። ተመሳሳይ ነው ድርሳናት የሚባሉ ያው በዘመናችንም እየተደረገ ነው። ያው እንደምታውቀው 6 ሚሊዮን አጋንንት እኔ ውስጥ አሉ እኮ ይላል እኮ ሰው ይመጣና 44,000 አጋንንት እኔ ውስጥ አሉ ምናምን ይላል። ምንድነው ይሄ? እኔ ግራ ይገባኛል። እንትን ነው የተነቀበት የተበላበት ነው የተበልቶበታል ራሱ ስቲል ያው የሚሸወዱ አለው እንጂ ይሄ ድሮ ሙድ ነው። እኔ ልጅ እያለሁ ምናምን በቃ ይገርመኝ ነበር። ሃው ትላለህ ከዛ ያበደ ጭው ነው ብር ነው የሚሰራው። ስለዚህ ስራ ሰዎች ናቸው ታዋቂ ነው። አይ መዘመን አለበት ትውልዱ መዘመን አለበት። ገና ስለሆንኛ በጣም ከባድ ነው እና መቀየር አለብን ብዬ እላለሁ። ሁላችሁንም እኔ ወዳችኋለሁ። ሩሃይና እንዴት ነሽ? ደህና ነኝ። ባቢ እንዴት ነህ? ሰላም ነው አለ አልሐምዱሊላህ። ሰላም ነው አለን። እንዴት ነሽ? ደህና ነኝ። ጠፋሽ አንቺ። ግን እኮ አይመጣልኝም ለኔ። ተይ እንጂ ወላሂ
ለምን አንተ ውስጥ ገብቼ ፕሮፋይልክን ስነካ ነው የሚመጣ? ምን አውቃለሁ። የደወል ምልክቷን እንትን ስላላደረግሻት እኮ ነው። ኧረ ተው። አዎ እና እንዴት ነህ? ሰላም ነኝ። ሁላችሁ ሙስሊሞች ሰላም አለይኩም። ወአለይኩም ሰላም። አዲስ ነገር ይሄ አካውንቴ ላይ ስትገቡ አለ ሊንኩ። እኔ ገብቼ ነበር። አይ ዶንት ኖ ሚስ የሆነው ይሆናል አላውቅም፣ ግን ወጣህ ነው? ኧረ በጣም ነው ይጎራ። በእርግጥ ቴሌግራም ብዙም አልገባም፣ ግን ሚውት ላይ ሁሉ አላደርግም። አንቺ ደደብ አሪፍ ነው። የቴሌግራሙን ስሙን ብቻ አይ ፕላስ አይ ስሙ ነው የዩዘር ኔም ነው አይደለም፣ ምልክቱ ነው እንጂ በምልክት እኮ ነው የተቀመጠው። እዚህ ጋር ከስሜ ቀጥሎ ያለውን ነገር ነው እዛ ያለው አሁን ቀላል እኮ ነው። ፕሮፋይል ይጫናሉ። ካጠገብ ከስም በታች በኩል አለ። ያን መንካት ብቻ ነው። ከዛ ወደ ቴሌግራም ይወስዳል። እሺ ሊንኩን ወስዳለሁ። ሩሃይና ሰው ብሎክ አታድርጊ። እኔ እዚህ ጋር መናገር አልወድም። እኔ እንድናገር እንትን አታድርጉኝ። የግል ችግራችሁ በራሳችሁ ብቻ በውስጥ ጨርሱት። ለምን ተደዋውላችሁ አትረጋገጡም? ከባድ ነው። ተነፍሰው ነው ራሱ ብሎክ የተደረገው። በቃ ብሎክ ማድረግ አይፈቀድም። እኔ በየትም ቦታ ብሎክ ማድረግ አይፈቀድም። ከተሳደበ ሰው ሚት ይደረጋል፣ አለቀ። ማንም ሰው ብሎክ እንዳያደርግ። ምንድነው? አንዴ ጓደኛዬ ብሎክ አደረጉት። ጓደኛዬ እኮ ነው፣ እኔ ጋር የሚኖር ጓደኛዬ። ምን ብሎ እንደጻፈ አላውቅም። ይመጣሉ ከታች እና ብሎክ አደረጉት። እኔ ራሴን የከፈትኩት እና በጣም ከባድ ነው። ሰው አንተ ጋር ያለውን ቅርበት ሳይታወቅ ዝም ብሎ ሰው ይለጠልጥ። የግል ችግራችሁ እኔ ጋር እንትን እንዳታደርጉት። እኔ አልወድም። እዚህ ጋር ሰው እኔ የምንቀራረብ ሰዎች ከፍም ዝቅም ማድረግ አልፈልግም። ይሄ የኔ ባህሪ ነው። እዚህ ጋር እንድናገር እንትን አታድርጉ። ከባድ ነገር ነው። ትርጉም የለውም። ራሱ እኮ ብሎክ ማድረግ መፍትሄ አይደለም። ሰው ከተሳደበ እሱም ሃይማኖቶች ከተሳደበ ብቻ ነው። እኔ ሰው እንደፈለገ መለጥለጥ ይችላል፣ ይሳደብ። እኔ እንደፈለገ መሳደብ መብት ነው። እኔን ካልተሳደበ ታዲያ ትርጉሙ ምንድነው? ሲጀመር እኔ ጋር የሚስማማ ሰው እኮ ማውራቴ ትርጉም የለውም። ሐሳቤን የሚቀበል ሰው የሚስማማ ሰው እኔ እያወራው መስማቱ ምንም ትርጉም የለውም። እኔ የኔ ተቃራኒ የሆነ ሰው እንዲሰማ ነው የምፈልገው። ምክንያቱም እንዲቀየር የምፈልገው ያ ሰው ነው እንጂ እኔ ጋር የተስማማ ሰው ትርጉም የለውም። ማውራቴ ድካም ነው ማለት ነው። አዎ ልክ ነህ እንዲለኝ ነው። ከባድ ነው። ስለዚህ አይቻልም። በቃ ካሁን በኋላ ማንም ሰው የመጨረሻ ተሳዳቢ ሰውም ቢሆን ራሱ ሚውዝ ነው ማድረግ የሚቻለው። ኦኬ ማሂ እንዴት ነሽ? ሰላም እንዴት ናችሁ? ሰላም ነው አለሁ ፈጣሪ ይመስገን። እንዴት ናችሁ?
ሁላችሁ ሰላም ቀረቀርያ ላይ ነው ቀረቀርያ ላይ ነው አለ። ምንድነው ጠፍተሻል? ጠፋሁኝ አለሁኝ ከስር አለሁኝ ብዙ አልገባም ግን አለሁኝ ከስር አያቸዋለሁ። ተይ እንጂ። አዎ የምር አለሁኝ። ትንሽ የማይመች ቦታ ሀገር ቀይሬ ሂጄ ነው የተወሰነ ጊዜ። ከስር አያቸዋለሁ ማለት ግን ሌላ ነገር ነው። ለነገሩ እኔ የለበስኩት ሱሪ ስለሆነ ችግር የለም። አይ አልገባም ገስት ምናምን እንደዚህ እንጂ እሰማለሁኝ ከስር ብዙ ሰዓት ቁጭ ብዬ እሰማለሁ ማለት ነው። ተይ እንጂ። ምነው ተይ እንጂ አበዛኸው እሷ። አይ ብዙ ሰዓት ሰማችኋለሁ ስትይ እንትን እላለሁ ብዬ ነው እኮ። ያ ስትገቡ እመጣለሁኝ ሰማና ሀሳባችሁ ከተመቸኝ ትንሽ ቁጭ እላለሁ፣ ሀሳባችሁ ካልተመቸኝ ደግሞ ትቻችሁ እሄዳለሁ። መልካም ነው። ጥሩ ነው። እንደዚህ ማድረግ መልካም ነገር ነው። ግን የማይመችሽ ሀሳብ ተናግረን እናውቃለን ማለት ነው። ምን አልከኝ ባቢ? ይቅርታ ስልክ ገብቶብኝ ነበር። አዎ እኛ ጋር ስትገቢ ነው የሚደወልልሽ። ችግር የለውም። እሺ ምን አልከኝ? የማይስማማሽ ሀሳብ ተናገር እናውቃለን ወይ? ማለት ያው ሁሉንም ሀሳብ እንቀበላለን ማለት አይደለም። የማይስማማኝ ሊኖር ይችላል። አዎ አንዳንድ ጊዜ ይፈጠራሉ። ባለፈው አካባቢ አልተመቸኝም ነበር። ለዛ ብዙም መግባትን አልወደድኩም ነበር። ስለምን እኔ ሳወራ ነው? ያ ሁላችሁም ማለት ሁላችሁም ሀሳብ ሲሰጡ በነበረበት ሀሳብ እኔ ስለማልስማማበት ያው ከዛ አንጻር ብዙ እንትን አላልኩም። ሁላችንም ግን ረስቻለሁ። ምን ነበር ትዕግስት ላይ የነበራችሁ ሰዎች? የብቻዬን ነገር እንግዲህ የለሽ የሌሎችን እንኳን እኔ ምን አላስታውሰውም። እኔንም ይጨምራል። ዝም በይ። እኔ አንተ ስትናገሪ ሰምቼ አላውቅም። ነገራችን ላይ ማለት በቃ በኢየሱስ ጉዳይ እና እንዲሁም በጳውሎስ ያላችሁን አመለካከት ብዙ አልወደድኩትም ነበረ እና ከዛ አንጻር ነው የራስህ ያንተ አቀባበል እና እኔ የተቀበልኩበት መንገድ አንድ አይደለም። ስለዚህ ሀሳባችን የተለያየ እምነት የምንቀበልበት የተረዳንበት አረዳድ የተለያየ ነው። አንተ ከነ ጭራሹንም እንትን አትልም። እኔ ደግሞ በጣም ነው የምወደው ጳውሎስ እንደምታውቀው። ከዛ አንጻር መሰለኝ ሪነር ረፍ ስለ ጳውሎስ እና ስለ ኢየሱስ ከሰው ጋር አውርቼ አላውቅም። እኔ ምናልባት አንዳንዴ ካልሆነ ብቻዬን ነው የማወራው። ምክንያቱም እኔ የማምንበት ብቻዬን ነው የማወራው። የኔ እምነት ስለሆነ ሌላ ገብቶም እንዲያወራም አልፈልግም። ራሱ በዚህ አይነት ሀሳብ ስሰጥ ሰፋ ያለ እንትን እያደረኩት ነው ማለት ነው። ገባሽ? እና ተሳስተሻል። ከሰው ጋር አውርቼ አላውቅም ስለ ጳውሎስ። የኔ የራሴ የሆነ አረዳድ አለ። ከማን ጋር ነበር ያወራኸው? ከሰዎች ጋር አይደል እንዴ? እየተቀባበልኩ እኮ አብረው የነበሩ ሰዎች ነበሩ። ለዛ ነው አይደለም። እሱማ የሚያዳምጠው ሰው ስላለ ነው የማወራው። ግን እየተቀባበልኩ ሀሳቡ ከሰው ጋር አውርቻለሁ። ዛሬ ቅድም ከሬነር ጋር አውርተናል። ትንሽ ነው ዝም ብሎ እንትን ነው። ባለፈው ግን ወይ ከዚህ በፊት አሁን ሰፋ አድርጌ ስለ ጳውሎስ ወይም ስለ ኢየሱስ እንትን እኔ እያወራው ከሆነ እኔ እንትን በማድርገው ማለት ነው ሰፊ እውቀት አለኝ እያልኩ አይደለም። ስከታተል እያወራው ከሆነ ብቻዬን ነው የማወራው። ከዛ ቀጥሎ የሚመጣውን ነገር ስለማውቀው ማንንም ጣልቃ እንዲገባም አልፈልግም ራሱ። ኦኬ በቃ ብቻ እኔ በዛ ትንሽ እንደውም ደብሮኝ ነበር ወደ አንተ ቤት መምጣት ምናምን። ከዛ አንጻር ነው መሰለኝ አላውቅም። የተረዳሁበት መንገድ የተለየ ሊሆን ይችላል። እሱ ይሄ ብቻ ነው፣ ሌላ እንትን የለኝም ማለት ነው። ሌሎች ሀሳባችሁ ይመቸኛል፣ ገባለሁ። ይህም ደግሞ የእናንተ መብት ስለሆነ እንትን ማለት አልችልም። ስለዚህ ሀሳባችሁን አከብራለሁ ማለት ነው። መግባት ነው። አሁን ችግሩ ምንድን ነው?
እኔ አንዳንድ ሰዎች ችግሩ ምንድነው እውነት ያለው እኔ ጋር ነው ብለው የሚያምኑ ከሆነ ያ እነሱ ጋር ያለውን እውነት ገብተው እውነትን ይዘው መጋፈጥ ነው። ገብቶሻል አባባሌ? ስለዚህ ገብተሽ አይ የምትሉት ትክክል አይደለም፣ እንደዚህ ነው ብለሽ ማረምና ማስተካከል እኮ ትችያለሽ። እውነቱ አንቺ ጋር ካለ አይደል? ትክክል። ግን እኔ እንደዛ ማወራበት እንትን አልነበረኝም፣ ማለት አቅሙ አልነበረኝም በዛን ሰዓት። ያው አዝነሽ ነው። ያንን ሀሳብ ግን ተናድጄባቸው ነበር የምር። ግን ያንን ሀሳብ ሌላ ቦታ አውርተንበት በደንብ በሚገባኝ መንገድ ተጠያይቄበታለሁ። ፈጣሪ ባርከውና ማለት ነው። ስለ ጳውሎስ ነው ሁሉንም ማለት እዚህ ቤት የተነሱትን ሀሳቦች አወራንባቸው። አላውቅም ምን አንስተን እንደነበር አላውቅም። ጳውሎስ ግን እንዴት ነው የተሰዋው መጨረሻ ላይ? ጳውሎስ አታውቅም እንዴት እንደተሰዋ? አይ እንደው ስለምትከተይ እኔ ለጳውሎስ ያለኝን አመለካከት ታውቂዋለሽ እና የመጨረሻ ህልፈቱ እንዴት ነበረ? ዋናው መሞቱ ነው እኮ። ዋናው በምንም ሆነ መሄዱ ነው፣ ወደ አምላኩ መሄዱ ነው አይደለ? ዋናው መሞቱ ማለት መሞቱ ነው ላንቺ ጥቅሙ ማለቴ። ወይኔ ጉድ! በመሞቱ ነው የተጠቀምሽው? ወይኔ ስራ ይፍረስ። እንደሱ ለማለት አይደለም። በኢየሱስ ምን እያልኩ ነው? ውይ ሞተ ስል ያው ታውቃለህ፣ ነፍሱ ከመለስ ወደ አምላኩ ሄደ። በቃ እሺ፣ ወደ አምላኩ የሄደበት በየትኛው መንገድ ሊሆን ይችላል፣ ግን ወደ አምላኩ ሄዷል እሱ። ገባ? አዎ። ግን እንዴት ነው የሞተው ነው እኮ ትከተይዋለሽ። ለጳውሎስ ደግሞ የተለየ ፍቅር አለሽ። እኔ እኮ ከዛ አንጻር ነው የጠየቅኩሽ። የመጨረሻ ህልፈቱ እንዴት ነበረ? እንጃ አላወቅኩም። ሳጣራ ልንገርህ፣ በደንብ አንብቤበት። አዎ ለማጣራት ግን ጥሩ ለማጣራት በደንብ ላጣራና ልንገርህ። ሙሉ እውቀት ጥሩ ነው ብዬ ስለማስብ ማለት ነው። ሙሉ በቂ መረጃ ሲኖረኝ አስነግርሃለሁ። አሁን ላይ ትንሽ ነው ያለኝ። አዎ የሚያሳዝነው ነገር እዚህ ጋር የሚወራውን ነገር አትቀበዩም። ሌላ ቦታ ሄደሽ ደግሞ የሚያወሩትና የሚሉትን ነገር ሁሉም ትቀበያለሽ እና እኔ ችግር የለብኝም። ግን ጳውሎስ የሞተው ማውራት ቆይ ባቢ፣ እኔ ጳውሎስን የምቀበልበት ወይም የምወድበት ለየት ያለበት መንገድ ያው ካስቀመጣቸው ደብዳቤዎች አንጻር ነው። ሰዎች ባስተማሩኝ፣ ሰዎች በነገሩኝ መንገድ ሳይሆን ራሱ ባስቀመጠው እና ታውቃለህ፣ እነዛን 14ቱ ደብዳቤዎችን ደግሞ ለዘመናት ስከተላቸው ሳነባቸው ሲወዳቸው የነበሩ ናቸው እና ጳውሎስ ለማሂ ትክክል አይደለም፣ ጳውሎስ ምንድን ነው የሚሉት ፖለቲከኛ ነው ምናምን መተው ቢሉኝ እኔ በጣም ነው የምናደደው። እንዴት ልረዳው እችላለሁ? ይገባኝ አይችልም። በስሜት ከሆነ እንትን የምታደርጊው በጣም ከባድ ነው። ሲጀመር 14 መጽሐፍት ጻፈ የተባለውን ጳውሎስ ትክክል አይደለም። ገብቶሻል? ከጻፋቸው ከተባሉ መጽሐፍቶች የጻፏቸው ሌሎች ሰዎች አሉ። በጳውሎስም ነው የተነገረን። ያው እኛ ደግሞ አሜን ብለን ተቀብለናል። ያው ጳውሎስ እኔ ፖለቲከኛማ ነው እኮ ፖለቲከኛ መጨረሻ ላይም በዛ ዘመን በጣም የሰለጠነ የነበረ ከተማረው ምን ሊያፈነዳ ገብቶ ነው የዛ ዘመን የነበረ ንጉስ አንገቱ እንዲቆረጥ ያደረገውና እሱን ማጣራት አለብሽ ማለት ነው። ከባድ ነው ደግሞ ስሜታዊ ያደርግሻልና ፖለቲከኛ ነው የሚባለው ከዚህ አንጻርም ነው። በነገርሽ ላይ ፖለቲከኛም ነው ራሱ አካሄዱ ፖለቲካ ነው፣ አስተዳደጉም ፖለቲካ ነው። በጣም የሰለጠኑ የነበሩ ህዝቦች በፖለቲካ ነው ያነጹት ያሳደጉትና የተማረ ሰው ነበር የዛ ዘመንና 14 መጽሐፍ ጻፈ የሚባለው ግን 14ቱም የጳውሎስ አይደለም። በጳውሎስም ነው የተነገረን። ያው ተቀብለነዋል፣ ችግር የለውም። ተቀብላችሁታል እናንተ። እኔ የጳውሎስን ምንም ነገር አልቀበልም እኔ እና እሱንም ማጣራት አለብሽ ማሂ። ከባዱ ነገር ግን ምንድነው አሁን እዚህ ቤት እኔ ፖለቲከኛ ነው ብዬ ስለማምን አንዳንድ ሰዎች እውቀት ያላቸው ሰዎች መጥተው ስለ ጳውሎስ ካወሩ የሚያወሩትን ደግሞ በመረጃና በማስረጃ ከሆነ መጽሐፍ ቅዱሳዊ ጥቅስ አጣቅሰው ከሆነ የሚያወሩ መቀበል አለብሽ ማለት ነው።
እንጂ ሰዎች ከራሳቸው መልካም ፈቃድ ብቻ ዝም ብለው ጳውሎስን ስለሚከተሉትና ስለሚወዱት አይ ጳውሎስ እኮ ሐዋርያው ጳውሎስ እየተባለ ያልተሰጠውን ስልጣን ሰጥተው ስለሚወዱትና ስለሚያከብሩ ስለሚከተሉት ጳውሎስ እንደዚህ ነው ብለው ሲሉሽ ያ ነገር ስለምፈልጊው አሜን ብለሽ እየተቀበልሽ ከሆነ በጣም ከባድ ጥፋት ነው። ነው ጤናማ በሆነ መንገድ እኮ አየሁ ነው። ጤናማ በሆነ አረዳድ አሁን ባለፈው የሚያየው ከኡስታዝ ወሂድ ጋር ነው ባለፈው እንትን ያልኩት። ግን ያው እሱም የራሱን እንትን ነገረኝ፣ እኔም ደግሞ ከዛ ትክክለኛ ነገር ወሰድኩኝ ማለት ነው። ገባህ ማለት ከኡስታዝ ወሂድ ወሰድኩኝ ነገር የምወስደውን ወሰድኩኝ። እኔ መቴ ከተናገረበት ካስረዳኝ አንጻር አሁን ስለ ጳውሎስ ምን ትላለህ ብዬ በጠየቁበት መንገድ የነገረኝ ነገሮች አሉ እና የተቀበልኩበት መንገድ አለ፣ ያልተቀበልኩትም ደግሞ አለ። ስለ ጳውሎስ ነገሮች ነው? አዎ ነገረኝ። ለምን ውሳኔ ላይ ትደርሻለሽ? ግን ከባዱ ነገር ውሳኔ ላይ መድረስሽ እኮ ነው። ለምንድን ነው የሆነ ነገር በሰማሽው ቁጥር ውሳኔ ላይ የምትደርሺው? ለምንድን ነው? አሁን ለምሳሌ የሆነ ሰዓት ላይ ኢየሱስ ጌታ ነው ስትይ ነበረ። ከዛ ደግሞ የሆነ ሰዓት ላይ ደግሞ አይ ኢየሱስ ፍጡር ነው፣ ሰው ነው፣ ጌታም ኦፍኮርስ ጌታ እኮ ነው። አሁንም እኮ ጌታነት እኮ ጌታም አምላክ ለማለት ነው፣ ፈጣሪ ለማለት ነው አይደለም ብለሽ ደግሞ የሆነ ሰዓት ላይ የሆነ ኖ ፈጣሪ ነው አላልኩም። እኔ አሁንም አላልኩም። ባቢና ተሳሳት። ፈጣሪ ነው የሚባል ነገር አንተን አላልኩም። ግን ጌታ ነው መጽሐፍ እንዳስቀመጠው ጌታ ከሆነ ጌታ ነው ማለት ነው። ሆነ ጌታ ነው የሚለው ኮንሰፕት አምላክ የሚያደርግበት አለ ከተባለ ሌሎችም ጌቶች የተባሉትም አምላክ ናቸው ማለት እኮ ነው። አምላክ የሚለውም ራሱ አምላክ የተባሉ ስላሉ አምላክም ሊሆን አይችልም። አምላክ ደካሜን በቃ ደውሉ እጅ ስማ ምንድን ነው ግን እኔ ግን ለምንድን ነው አንድ ሰው ወደ ሲኦል ለመወርወር በዚህ ልክ የሚረባረቡት? እኔ በጣም ይገርመኛል። ኢየሱስ በመከተል ኢየሱስ አምላክ ነው ብሎ በማመን ሲኦል የፈርዖን ጫማ ጠራጊ መሆን እንጂ መንግስተ ሰማያት የለም። ስለዚህ ሰውን ለማቃጠል መሯሯጥ ምን አስፈለገ? ራሱ ተውት። ሰው የራሱን እንትን ይከተል። ከባድ ነገር እኮ ነው። ተመልሻለሁ አለሽ እና ኢየሱስ ፈጣሪ አይደለም እያልሽ ነው? ኖ እኔ አላልኩም። ግን እንዳልኩ ጌታ የሚለውን ነገር መጽሐፍ ያስቀመጠው ስለሆነ ጌትነቱን እቀበላለሁ። እንትን ደግሞ ምንድነው ስቅለትን እሱን እያጠናሁ ነው። አሁን እያነበብኩኝ ነው። እንዳንም አሁን የሚገርም ነገር የሚመች ቦታ ብዙም ቲክቶክ ስለማልጠቀም አሁን ላይ የማንበብ እድሉ አለኝና እነሱን እያነበብኩ ነው። እንዳውም ቅድም አንዳንድ ሰዎች መጽሐፍ ሰጡኝ ማለት ነው ስለ ስቅለቱ የሚያነሳ እነሱን ደግሞ በደንብ አጠናቸዋለሁ እኮ። ኢየሱስ ፈጣሪ ነው ብለሽ ነው የምታምኘው አሁን? ወይስ እኔ ስለ ስቅለቱ ጉዳይ አይደለም ስለ ፈጣሪነቱ ነው ጥያቄ። ፈጣሪ ነው ብዬ ምነው አንተ እዛ ላይ ፎከስ አድርገህ ጠየከኝ? እና እስኪ ኢየሱስ የአማልክት አምላክ ነው የምትለው ሰው ዮዲ ና ግባ። የአማልክት አምላክ ነው የምርህን ነው? ኢየሱስ ነው የአማልክት አምላክ? አማልክት እንደማን ናቸው እናት? የአማልክት አምላክ ነው። ለምን ገብታ አትናገርም? ሰው ነው፣ እስራኤላዊ ሰው ነው። ዝም ብላ አጅዝ ማይም ነህ እንዴ? የአማልክት አምላክ ነው ያልሆነውን ታደርገዋለህ አንተ። በእኛ እውቅና ነው የአማልክት አምላክ የሚሆነው። ሲሰግጥ ደግሞ ይሄ ኦፓ እንዴት ነሽ? አካውንቴን ለመጥለፍ የሚጋጋጥ ሰው አለ ታውቃለህ? የምርሽ በጣም እኮ ነው የሚያበሳጨኝ። ሄጅ አካውንት እንዳለ ጠፍቶብኝ ሄጅ አውርጄ ምናምን የመጣሁት ታምናለህ? ጭራሽ እንዴ አለመኖሬን እራሱ እኮ አላውቅም ነበረ። ይሄ ሬነር ነው ተጠርጣሪ። ይሄ ጀመር ባንዳ ብለሽ አትጥሪኝ ሲለኝ ራሱ ደስ አላለኝም ነበር። እንዴ ሰገጥ በዚህ መጡ እንዴ? ከማታ ጀምሮ ሮቢነት ጌታን ባህሩ
እንዴ መከራዬን አየሁኝ። ሌላ ራሱ የሌላ የስልክ ብራንድ አለ ስልኬ ላይ። እኔ እንደዚህ አይነት ስልክ እንዳለኝ ራሱ አሁን ነው ያወቅኩት። እንዴ የኔማ አይደለም ሆ። እና እንዴት ነሽ? እንዴት ነህ ውዴ? ውድዬ አለሁልሽ። እኔ እኮ እንደዚህ አይነት ነገር መብራት አጥፍተን በውስጥ ተደዋውለን እንድንባባል ነው የምፈልገው። አዎ ውድዬ፣ ቆይማ እንዴ ባህሩ ካለች አጋባ ነው እንዲህ አይነት ነገር። ወይ ብሎክ ትደረግ መጀመሪያ። ማለት ቀን ቀን አንተ ስትተኛ ጥቃት ታደርስብኛለች። አሁን እሱ የለም እያለች መዓት ጠላት ነው ጎትታ የምታመጣብኝ። ይሄ 2 ቀናችን መዝገቢያቸዋ እሷ የምታመጣቸው እንትንም ጠላቶች ነው። ለነገሩ ስትነሳ አረ ፍቅር ሳልነግርህ አንዷን ሙሉ ቀን ነው የምትበዩ ብለህ ተሰድባት፣ ይኸው የአንጀት ካንሰር ሊይዛት ነው 24 ሰዓት እየበላች። ማነች እሷ? ቅርበ በቃ እኔ ምን አቅልሃለሁ? ውይ ገጣጣዋ ሆዳም ብለህ ሰድባት፣ በቃ ይኸው ቀንም ሌሊትም እየበላች ነው። እና እንዴት ጥሩ አይደለም፣ ሳይንሱም አይፈቅድም። ተይ እንጂ እየበላች ነው። አንዷ ደግሞ በራሷ ፌክ አካውንት ታንቅ ያለው እና አልመለስም ቻው ምንድነው ሸኝኝ ላይ ሄደ በቃ ሚለውን እኔ በጣም ነው። ከዛ መጨረሻ ላይ ደግሞ ታግቻለሁ ነው። እኔ አላውቅም ታሪኩ እንዴት እንደሆነ፣ ግን ጠፍታለች አሉ ከሚዲያ። ሞቻ ነበር ተነስቻለሁ፣ አሁን ደግሞ ታግቻለሁ ብላ ሰከሰችን ነው የምልህ በፌክ አካውንቷ። በራሷ እንደዛ አድርጋ ፖስት እያደረገች። አዎ ትኩረት አንሰጥ ስንላት ጠፋች። ከዋናው አካውንቷም ተገላገልን ብለን ተውናት። ተይ እንጂ ጠፋች እንዴ? አዎ የለችም። ትመጣለች የሆነ ሰዓት ላይ። እሱማ ትመጣለች፣ የመታገቻ ገንዘብ ይሰባሰብ ብላ ነው። አይ እኔ ግን ጠላቴና ወዳጅን ለይቻለሁ እያለች ትመጣለች። በሌላ ሙድ ነው የምትመጣው ደግሞ እና እነዚህ ህይወት የላቸውም ታውቂያለሽ። እርጥብበት ናቸው፣ ምንም ትርጉም የላቸውም። እቺ ማነች ኬክ ብርቋ ገጣ ባህያ ነገር እሷ ምንም ትርጉም የላትም፣ ምንም እውቀት የላትም። ራስ እያለች ዝም ብላ እኔ በጣም ይገርመኛል። ግን ሴት ልጅ ብትብላ ምን አገባኝ በገዛ እንትነዋ፣ ግን ቪዲዮ ከፍታ በዛ ልክ መጠቅጠቅ ግን በጣም ከባድ ነው። አስበሽዋል? ወይ በስማ እና ገረመኝ። እኔ በቃ በጣም ከገረሙኝ አንዱ እንደ አመራረች እንደ እያልኩ ነበረ ባህሩ። እኔ ራሱ ካልሞተች በጣም ነው የምጸጸተው። መሞት አለባት። ወይኔ ጉድ! ሳምንቱ ሙሉ ገራሚ ገራሚ ነገር ነው የተፈጠረው እኮ። የባቡዬ ህይወት ልትሞትም ባትሞትም ያው ነው። ህይወት የሌላቸው ሰዎች በዝተውብናል። አዎ ቢሞቱ ይሻላል እኮ። ልክ ነሽ። ቢሞቱ ይሻላል። እነዚህ ሰዎች ምንም ትርጉም የላቸውም። እነ ቤዛ ምናምን እነ ማን ነበር ስሟ ሊዲያ ትርጉም የላቸውም ራሱ። እና እኔ ብወጣ ምን ይመስላችኋል ቅዱሳን? ዝም ብለን ለመጫወት ነበር የገባነው፣ ተጫውተናል። በጣም አመሰግናለሁ። መልካም ጊዜ ባብዬ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ዩቲዩብ ቤተሰቦች እንዴት ናቸው? ወንድሞቼ እና እህቶቼ ዛሬ ከዚህ ቪዲዮ ምን ተማራችሁ? አስተያየታችሁን ከታች አስተያየት መስጫው ላይ ያስቀምጡልን። ቤተሰብ ያልሆናችሁ እህት ወንድሞቼ ደግሞ ሰብስክራይብ በማድረግ ይህን የዳዋ ስብስብ ቤተሰብ ይሁኑ። በቻናላችን ይመዝገቡ፣ ይምረጡ። እንዲሁም ለሚወዱት የቤተሰብ አካል ሼር በማድረግ ያጋሩ። በዚህ ቻናል በንጽጽር የምናውቃቸው ወንድሞች የሚያደርጉትን ትምህርት
ላልደረሳቸው ወንድም እህቶች ለማድረስ ብቻ ታስቦ የተዘጋጀ ቻናል ነው። ለቤተሰቡ ለወዳጅ ዘመዶ በማጋራት ዱዓውን ተደራሽ እናድርገው። ስለምታደርጉ ድጋፍ በሙሉ ከወዲሁ አላህ ጀዛውን ይክፈለው። አላህ ይባርካችሁ። በሚቀጥለው ቪዲዮ እንገናኛለን። እናመሰግናለን።